የባለቤት ህልፈት ከተሰማ በኋላ እንግዲህ ብዙዎች ሀዘናቸውን እየገለጹ ነው። መሲ ከባድ ሁኔታ እያሳለፉ ነው። ይሄ ራሴን ሁሉ እስከመጥላት ይሄ መኖር አለመፈለግ እንደዛ አይነት ስሜቶች ሁሉ ተሰምተውኝ ነበር። መጨረሻ ያጣሃት ጊዜ መጨረሻ ሰዓታት ወይም ደቂቃዎች አጠገቧ ባለመኖር ጸጸት እየገረፈኝ ነው ስትለኝ ነበር። እንግዲህ ሀዘን ገጥሞኝ ያውቃል፣ ግን ይሄኛውን ሀዘን በፍጹም ማቋቋም አልቻልኩም። በአንድ ሳምንት እድሜ ውስጥ ነው ካንሰር እንደተገኘባት ሙሉ ለሙሉ አንደኛው ጡቷ መወገድ እንዳለባት የተነገራት። ሰርጀሪው ባይሰራ በእርግጠኝነት 14 ቀን ማትቆይበት ምንም ምክንያት የለም። ሌላ የጤና ችግር የለባት። ለ14 ቀን እድሜ ባትቆረጥስ የሚል ሐሳብ እየተመላለሰብህ ነው። ሰርጀሪው በሰላም ተጠናቀቀ፣ እሷም እንትናለች፣ ሞትን አመለጥኩት። ሞትን አመለጥኩት ያለችው ግን እንዳለችው ሞትን አላመለጠችው። በሩን ስከፍት ለመናገር እንኳን ብሎ ከብዳት መዓዛ አርፋለች ብላ ነው ሮጣ ሄደች። ቆማ አይነን ስሜት እንኳን ማየት አልቻለችም ይመስለኛል። ለዓመታት በስራ አጋጣሚ ድምጹን ስንሰማ ቆይተናል። በከተማችን በአዲስ አበባ የተለያዩ የእሳት አደጋዎችና ድንገተኛ አደጋዎች በሚፈጠሩበት ጊዜ ስልኩን አንስቶ መረጃ ለመስጠት የሚያህለው የለም። ይህ ባለሙያ ዛሬ እንግዳችን ሆኗል። የዛሬው እንግዳችን ግን ስለ ከተማ ውስጥ ስለተፈጠሩ የጎርፍ አደጋዎች ወይንም ደግሞ ስለ እሳት አደጋ ሊነግረን አይደለም እዚህ የተገኘው። ስለ ልብ ስብራት፣ ስለ ቤቱ መፍረስ እንዲሁም ደግሞ ስለ ባለቤቱ ሕይወት ማጣት ምክንያቱንና ያለበትን ስሜት ሊያጋራን ነው እዚህ የተገኘው። የኮሚኒኬሽን ባለሙያ የሆነው ንጋቱ ማሞ የዛሬ እንግዳችን ነው። የበሽታው መርዶ፣ የጡት መቆረጥ ውሳኔ፣ በዚያ በአስቸጋሪ ቀዶ ጥገና በኋላ የታየው የተስፋ ብርሃን፣ ግን ደግሞ ያ የተስፋ ብርሃን ለ14 ቀናት ብቻ ነበር የቆየው። ወደ ጥቁር ሐዘን የተቀየረበት ያ አስደንጋጭ ቅጽበት ዛሬ ንጋቱ ማሞ የታሪኩ ባለቤት ብቻ ሳይሆን የቁስሉ ተካፋይ ሆኖ ነው እዚህ የተገኘው። ይህ ቪዲዮ ስለ ህመም ብቻ አይደለም፣ ስለ ፍቅር፣ ስለ ትግል፣ አንዳንዴም ህይወት ከቁጥጥራችን ውጪ ስትሆን ስለምንሰማው የውስጥ ስብራት ነው። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እንኳን ደህና መጣህ ንጌ። እሺ፣ እንኳን ደህና ቆየሽ። እንዴት ነህ? ደህና ነኝ፣ ምንም አይደለም። እንግዲህ ፈጣሪ ያጽና፣ መላ ቤተሰቡን ፈጣሪ ያጽና ላለሁኝ። የባለቤት ህልፈት ከተሰማ በኋላ እንግዲህ ብዙዎች ሀዘናቸውን እየገለጹ ነው። በልብ ስብራት ውስጥ ነው ያለኸው። በዚህ ህመም ውስጥ በዚህ ሀዘን ውስጥ ሆነህ ግን ስሜትህን ለማጋራት የተፈጠረውን ነገር ለመናገር ፍቃድ ሆኖ እዚህ ስለመጣ በሸገር ኢንፎ ሚዲያ ተከታታዮች ስም ከልብ አመሰግናለሁ። እኔም አመሰግናለሁ መሲ። ያለህበት ስሜት ከባድ እንደሆነ እረዳለሁ። በዚህ ስሜት ውስጥ ሆነህ ግን እንግዳ ሆነህ ለመቅረብ የፈቀድክበት እንደው ስሜቱን ተመልካቾችን ቢጋሩት ብዬ ነው። ስለ ባለቤትህም ለማወቅ የተፈጠረው ምንድን ነው የሚለውን እንግዲህ የካንሰር ህመም በእኔ ቤት የገባው በማንም ቤት አይግባ ብለህ ሀዘንህን አጋርተሃልና ፈጣሪ ያጽናህ እላለሁ። አመሰግናለሁ መሲ። ከዛ በፊት ትላንትና ፌስቡክ ገጽሽ ላይ 600,000 መግባትሽን አይቻለሁ። እንኳን ደስ አለሽ። እኔ እንደውም ከዚህ በላይ ዘም ላይ ኮሜንት አድርጌያለሁ። ከምትሰሪያቸው ስራዎች አንፃር፣
ከምታስተላልፊያቸው መልእክቶች አንጻር ለብዙዎች መማሪያ የሆነ ከመሆኑ አንጻር 600,000 ላንቺ ብዙ አይደለም፣ ከዚህም በላይ ይገባሻል ብዬ አስባለሁ። እንግዲህ እኛ ለሚዲያው ቅርብ እንደሆነ ሰው የአንቺን ፕሮግራም ቋሚ ተከታታይ ነኝ፣ ፊት ለፊቴ ስላለሽ አይደለም። እነዚህ በመደበኛ ሚዲያ ላይ መሰረታዊ የተባሉ ይዘት፣ አስፈላጊነት፣ ወቅታዊነት እና ሚዛናዊነት ግልጽ ከሆኑ መርሆች ጋር ተያይዞ በስነ ስርዓት ከምከታተላቸው ሚዲያዎች አንዱ ነው ይመስለኛል። እንግዲህ አንቺ ያው ትህትናው እየያዝሽ ነው። ሰብስክራይብ አድርጉን አቲም ፕሮግራሞችሽን ስለማይ ነው፣ ግን ማለት ይጠበቅብሻል። ይሄ ሙሉ ጊዜ ስራሽ ስለሆነ እንግዲህ በዚህ አጋጣሚ የምለው ሸገር ኢንፎን ቢያንስ የኔ ወዳጆች ብዙ ፌስቡክ ተከታዮች አላችሁኝ፣ በግልም ማቃችሁ ኢቭን ባልደረቦችም ጭምር ሸገር ኢንፎን አሁን እየተከታተላችሁ ባለችሁበት ሰዓት ሰብስክራይብ አድርጉላለሁኝ። እርግጠኛ ነኝ ይሄ ዓመት ሳይጠናቀቅ 1 ሚሊዮን ትገቢያለሽ ብዬ ተስፋ አደርጋለሁ። በርቺ። እንግዲህ ወደ ጉዳይ ስመጣ ጌጡ ተመስገን ላይ መጀመሪያ ዜናውን ሲለቅ በኔ ቤት የገባ መከራ በቤታችሁ አይግባ የሚል ሀሳብ ጠቅሻለሁ። እኔ የደረሰብኝን ሀዘን ለመግለጽ ነው፣ ምናልባት ቃሉ ይገልጸው ከሆነ ብዬ ነው። መሲ ከባድ ሁኔታ እያሳለፍኩ ነው። በጣም ይቅርታ መሲ፣ እንግዲህ እንደዚህ አይነት ስሜት በየመሃልም ሊመጣ ይችላል። ከሞተችበት ከጥር 6 ጀምሮ ቅልፍ የሚባል የለኝም። አሁን ዛሬ ራሱ አንቺ ጋር በቀጠርሽኝ ሰዓት ያልተገኘሁበት ምክንያት እንግዲህ ሌሊቱን እንዲሁ ነው የሚነጋው። ያው ሊነጋጋ ሲል ያው ሰው አይደለሽ፣ ድካም አለ። ሊነጋጋ ሲል ይጥለኛል። ደግነቱ ያው ስራ ረጅም እረፍት ወጥቼ ስለሆነ በሱ በኩል ብዙ ችግር አልገጠመኝም። ያው የኔ ስራ የምታውቂው ነው፣ ፎከስ ይፈልጋል። በዚህ ስሜት ውስጥ ሆኜ ስራ ለመስራትም ስለተቸገርኩ ረጅም ፈቃድ ወጥቻለሁ እና አጠቃላይ የገጠመኝ ነገር በጣም ከባድ ነገር ነው። እንግዲህ ከጥር 6 ቀን ጀምሮ ያለውን ሁኔታ ልነግርሽ አልችልም። እንደውም የመጀመሪያዎቹ ቀናት ይሄ ራሴን ሁሉ እስከ መጥላት፣ ይሄ መኖር አለመፈለግ፣ እንደዛ አይነት ስሜቶች ሁሉ ተሰምተው ነበር የመጀመሪያዎቹ ሳምንታት ምናምን እና ምንድነው የሆነው እንግዲህ ለቅሶን የተቀመጥነው የባለቤቴ እናት ቤት ነው። እዛ እንግዲህ እንደ አንድ ኦርቶዶክስ አማኝ 7-12 የሚባል አለ አይደለም፣ እስከ 12ቱ ቀን እዛው ቆየው። እንግዲህ እዛ በነበረኝ ጊዜ ደህና ነበርኩ። ያው ለቅሶ ደራሹም አለ፣ በሰው ተከበሽ ምናምን ስለነበረ ያው ሄድ መለስ የሚሉ ስሜቶች እንደተጠበቁ ሆኖ ግን ምንም አልልም ነበር። ግን እንግዲህ ለቅሶ ላይ አትከርሚም፣ ወደ መደበኛ ሁኔታዎች ለመምጣት መሞከር ያስፈልጋል። እንግዲህ 12ቷ እንደወጣ ነው ይዘውኝ ወደ ቤት የሄዱት ማለት ነው። ቤት ስመጣ የነበረውን ስሜት ልነግርሽ አልችልም። ከቀናት በፊት ወይም ከወራት በፊት እሷ ባለችበት ህይወት ሲቀጥል የነበረ እንግዲህ በአንድ የትዳር አጋሮች መካከል የሚኖሩን ግንኙነቶች ታውቂያለች፣ እነሱ ጠቅላላ ኦፍ ሲሆኑ እስከ መጨረሻው ማለት ነው። አንዳንዴ እኮ የትዳር አጋሮች ለተወሰነ ጊዜ እንኳን ሲለይሽ በስራ ሊሆን ይችላል፣ በሌላ ምክንያት ያቺ ቀን ከባድ ነች። እሷ በተደጋጋሚ ወደዚህ ገዳማት እንደዚህ ንግስ ሲኖሩ ትሄዳለች ብዙ ቦታና ያቺን ቀን እንኳን በጥሩ ስሜት አይደለም ማሳለፈው። ይሄኛው ግን ከሱ ይለያል።
በጣም ከባድ ሁኔታ ውስጥ ነው የገባሁት። እንግዲህ እንደምታውቂው መግቢያሽ ላይ ማንስተሻል። እኔ በዚህ በስራ ባህሪ ምክንያት በጣም ብዙ ነገሮችን እመለከታለሁ። በጣም አሰቃቂ አደጋዎች፣ የሰዎች የህይወት መስመር፣ ሰው እንደዚህ ዞር ብሎ ሲመለስ የምታጭው ሰው፣ ትልልቅ አደጋዎች እንግዲህ አዲስ አበባ ውስጥ አጋጥሟል ተብሎ አሁን በከባድነቱና በአደጋ አድራሽነቱ ትልቅ ተብሎ የተመዘገበው የቆሼውን አደጋ እናነሳለን። እዛ ሌሊት እዛ ያደርኩበት ነው። አንድ ነፍሰ ጡር እናት እንደገና በቀኝ ልጆቿን ይዛ ምናምን የሞተች፣ እንደዚህ አይነት ሰቅጣጭ ነገሮች ደግመሽ ልታስቢያቸው የማትፈልጊ ነገሮች ውስጥ ያለፍኩ ሰው ነኝ። እሱም ብቻ አይደለም፣ እኔ እናቴን ቀብሬያለሁ፣ እህቶቼን ቀብሬያለሁ፣ ወንድም ቀብሬያለሁ። እንግዲህ ሀዘን ገጥሞኝ ያውቃል፣ ግን ይሄኛውን ሀዘን በፍጹም ማቋቋም አልቻልኩም። እግዚአብሔር ያጽና። እንግዲህ የዚህ ፕሮግራምም ዋናው ዓላማ ለሌሎች ለመትረፍ፣ ሌሎችን ለማዳን፣ ይህንን ስብራት ወይንም ደግሞ ዛሬ ንጋቱ እያስተናገደው ያለው ሀዘን ብቻ ሳይሆን እንግዲህ ቀድሞ ማወቅ ቢቻል የሚልም ጸጸት ስላለ ሌላውንም ለማትረፍ ነው እና በጣም ይቅርታ እንግዲህ ያው የፈለን ሳላስበው ነው። እንግዲህ ጠንካራ ሰው ነኝ ብዬ ነው የማስበው። ባክግራውንዴም ወታደር ስለነበረ ወታደር እንትን አይልም ለማለት ሳይሆን በብዙ ሂደቶች ውስጥ የሚያልፍ ስለሆነ ለነገሮች አዲስም፣ ግን በራስ ሲመጣ እንደዚህ አይነት ነገሮችን ማቋቋም አልቻልኩም እና በጊዜው ያደረኩት ምንድነው ያ ስሜት ሲሰማኝ ኦልሬዲ ሁሉም ወደ የቤቱ ይሄዳል፣ ለቅሶ ደራሹም እየቀነሰ ይመጣል። ልክ ነው፣ የዘላለም ለቅሶ የለም። ያን ሄዶ ብቻሽ አንቺ ላይ ያርፋል እና ጥሩ ስሜት አልነበረኝም። ምንድነው ያደረኩት ወደ ገዳም ሄድኩት። ሰሚነሽ ኪዳነ ምሕረት ሄድኩኝ። 1-7 ቀን ቆየው፣ ጸበል ስጠመቅ ቆየው። እዛ ንስሐ ምንም ገባብቼ መጣሁ። እዛ ደግሞ ምን አየው? የባሰ ነገር አየው። የሰዎች የህይወት መስመር፣ ከሞቱት በታች የሆኑ ሰዎች፣ በደዌ የሚሰቃዩ ሰዎች፣ አንዳንዴ እዛው ህይወታቸውንም የሚያጡ ሰዎች፣ እንዲሁ ደግሞ የዕለት የጤና ችግር ገጥሟቸው በጣም በጭንቀት ውስጥ ያሉ ሰዎች ማግኘት ጀመርኩ። እዛ ከአባቶችም ጋር ሳወራ እንግዲህ መጽናናት የግድ ነው በሚለው የተወሰነ እንትን አደረኩኝ። እንግዲህ ተመልሼ መጣሁ። የተወሰነ ቀለል ብሎልኛል። ግን የማልዋሽሽ እንደው በርትተሃል፣ ተጽናንተሃል ላልሽኝ በፍጹም በሙሉ መጽናናት ውስጥ አይደለሁም። እንግዲህ ምናልባት ቀን ብዛት እየመጣ ሲመጣ እንትን ይላልና ዋናው ነገር አንቺ ይሄን ሐሳብ እንግዲህ ዛሬ የተገናኘንበት ዝም ብሎ የኔን ሐዘን ብቻ ለመግለጽ ሳይሆን የሞተችበት የጤና ችግር ካንሰር ነው ብለናል። በሱ በጣም ብዙ ሰዎች እየተጠቁ ነው። በተለይ ሴት እህቶቻችን፣ ወንዶችም ላይ ያለ በነገራችን ላይ ችግር እና እኔ ጋር የነበሩት ክፍተቶች አሁን ዛሬ ለጸጸት የዳረጉኝ ጉዳዮች አሉ። በህመሙ ላይ በቂ ግንዛቤ ባለመያዛችን፣ እንደገና ደግሞ የሐኪሞች ግልጽነት መጓደል፣ እንደገና ደግሞ መጨረሻ ላይ ስትሞትም የነበረው የአንዳንድ ሆስፒታሎች ጭካኔ፣ እነሱ ተደራርበው እየተመላለሱ አሁን በጸጸት ውስጥ ነው ያለሁት። ግን ሌሎች ደግሞ ተመሳሳይ ሁኔታ ውስጥ እንዳይገቡ የተወሰነ ነገር ብናነሳና እንደው የሚሰማን ሰው ትንሽ የተወሰነ ቢሆን ለውጥ ያመጣል፣ ስለ በሽታውም ግንዛቤ ይይዛል ብዬ አስባለሁ። በቀጣይ ደግሞ ባለሙያም ጋብዘሽ ትንሽ ሰፋ አድርገሽው እንትን ቢል ጥሩ ነው። እንግዲህ ከኔ የተወሰነ ነገር እንማማራለን ብዬ አስባለሁ። እውነት ነው። በዚህ ውስጥ ሆነ ይህንን ለማካፈል እዚህ ስለተገኘ በእውነት በተመልካቾች ስም ከልብ ነው እማመሰግነው። እግዚአብሔር ያክብርልኝ። እንግዲህ እግዚአብሔር አጽናኝ መልአክ ይላክል፣ ሀዘንህን ያቀልልህ ነው እምለው። እጅግ ከባድ ስሜት ውስጥና ሀዘን ውስጥ እንደሆንክ ያው ማንም ይረዳል። እንደው ግን ባለቤት የካንሰር ህመም
እንዳለባት ያወቃችሁት መቼ ነው? ስንተኛው ደረጃ ላይ ደርሶስ ነው? እንዴት ነበር? ካንሰር እንዳለባት የተነገራት 1 ሳምንት ኦፕሬሽኑ ሊሰራ 1 ሳምንት ሲቀረው ነው። ያው እሱ ላይ ሐኪሞች ጋር ያለውን የመረጃ ልውውጥ እሱንም የተወሰነ እናነሳለን ማስተካከል ስለሚኖርባቸው። ወደ ኋላ ስመልስሽ ግን የዛሬ 2 ዓመት ገደማ እንደዚህ ጡቷን አልፎ አልፎ ስነካት ያመኛል ትል ነበር የቀኝ ጡቷ ላይ እና ታዲያ ለምን አትታከሚውም የሚል ነገር ያው እናነሳለን። ዝም ብሎ ሰው እዚህ ጋር ያመኛል ሲያክም እሷን በመሃል ትተወዋለች። መዘናጋቶች አሁን ነው እንግዲህ ያንን ነገር ወደ ኋላ ተመልሰን ማስተዋል ለካ በዛ ጊዜ ነው የጀመረው የሚል ነገር ማንሳት ይጀምር ነው። ኋላ ላይ እንደዚሁ እያመማት ሲመጣ ለምን አትታዩም ይሄን ነገር በየሰላት እሺ ትልና ራሷም ትተወዋለች። እንግዲህ የባሰባት አይደለም ማለት ነው። እንግዲህ አሁን የተረዳሁት የዚህ ካንሰር ህመም ሳይታወቅ ምንም ሳይጎዳሽ ዝም ብሎ እያዘናጋ ይከርማል ማለት ነው። እንግዲህ ያን አመመኝ እንዳለች ህመሙ እየቀጠለ መምጣት ነበረበት አይደል? ሌሎች ህመሞች ለምሳሌ የሆነ ህመም ካልታከምሽው እየባሰ ነው መምጣት ያለበት፣ እንደዛ ነው የምንረዳው። ይሄ ግን በመሃል የመተው ነገር አለ። እንግዲህ የበሽታው ባህሪ ሊሆን ይችላል። ከዛ በኋላ ግን ጥርሷን ያማትና እኔም ከዛው በፊት ጥርሴን አሞኝ ስለነበረ አስነቅየዋለሁ እና ምንድነው ከነ ህመምሽ እንትን አስነቂ በጣም ቀላል ነገር ነው የሆነች 3-4 ደቂቃ ስራ ነው ብዬ አበረታችቻት ትሄዳለች ጥርሷን ልታስነቅል ማለት ነው። በዛው እህቷ ለሌላ ጉዳይ ይደዋወላሉ ይመስለኛል። ለምን ጡትሽንስ በዛው የሚያምሽንም በዛው ለምን አትታይም ትላታለች። አሁንማ ወጣሁኝ ኦሬዲ እንትን ጥርሷን አስነቅላ እየወጣች ስለነበረ ነገ ተመለሰሽ ነኝ ምናምን ትላታለች። ትመጣለች ማለት ነው። በሚቀጥል ቀን እሷን ማሳሰባት ትመጣለች እና ምን ብላታለች? የዚህ ወር አበባ ፔሪየድ ሲመጣብኝ ነው ጡቴን የሚያመኝ። እሱ ደግሞ አዘናክቷታል። እኔንም እንደዛ ትለኝ ስለነበረ አንዳንድ ሴቶች እንግዲህ ወር አበባ ሲመጣባቸው የሆነ ተደራርቦ ራስ ምታቱ ምናምኑ አለ አይደለም ከሱም ጋር የተያዘ ነው ብለንም እሱም አዘናክቶናል። የረሳሁት ያልነገርኩሽ እና በዛ መዘናጋት ውስጥ ሆናም ነው ያው እንግዲህ ወር አበባው ሲመጣ ከሆነ ያው ሲመለስ ደግሞ ይተዋል በሚል ነው። እኔው እሷም ድፍረቱን አግኝታ ሄደች። ምርመራው ታዘዘ ማለት ነው። እንደውም ለ15 ቀን ነበረ የቀጠሯት እዛ ሆስፒታሉ። ወረፋ ስለነበረ ነው እንግዲህ 15 ቀን ይራቀው። ለምን በግል አናሰራም ከቻላችሁ በግል አሰሩ ብሎ ዶክተሩ እንደዛ ሪኮመንድ አረጋት። ያው በግል ደግሞ ሲሆን ፈጥኖ ነው ውጤት የሚሰጠው። ከዛ ወስዳ ሰጠች ማለት ነው። ሐኪሞች ነው የሚያዩት አይደለ? ሐሙስ ነይ ይሏታል። የሆነ እጢ ነገር ይታያል። ሐሙስ ነይ ምናምን ይሏታል። ከዛ እህቷ ደግሞ ከዚህ በፊት እጢ ያሰራ ቤተሰብ ምናምን ስለነበራት እኮ ቀላል ነው እንዲሁ ዝም ብለሽ ተሰርተሽ ነው የምትመጪው ምናምን ስትላት እኔም አልሄድኩም። የሚገርምሽ ነገር ተያይዘው አብረው ይሄዳሉ። እና እንደ እጢ እኮ አይደለም ካንሰር ነው የተገኘብሽ፣ የጡት ካንሰር ነው፣ አንዱ ጡትሽ ይወገዳል፣ የዚህ የግራ ጡትሽ በቃ እሱ ነው የሚሰራው ብለው ነው የነገሯት። እጢ ነው ብላ ሄዳ ነው እዛ ደርሳ ነው ካንሰር እንደሆነ የተነገራት። እኔ አሁን እዚህ ጋር ሐኪሞችን ቢያስተካክሉት ብዬ የምለው ካንሰሩን እነሱ አላመጡትም አይደለም። በቃ ይሄ በሽታ ተገኝቶብሻል፣ ካንሰር በምን እንደሚመጣ ጨምር፣ ሳይንሱንም ጨምር፣ ደረጃው ካንሰር አሁን እኔ ትላንት ከባለሙያ ጋር ከዶክተር ጋር አውርቻለሁ። ከ1 እስከ 4 ሌቭል እንዳለው ነው አሁን የሰማሁት። ያው ቁጥሩ ከፍ ባለ ቁጥር የደረጃውም ከፍ ያለ ነው። ደረጃ 4 ከደረሰ ምንም ብዙም ትሪትመንት የለውም፣ በኬሞ ብቻ የተወሰነ እንዲቆዩ ነው የሚደረገው። ደረጃ አንዱ ግን ሕክምና አለው ከሰርጀሪ ጀምሮ። ደረጃው አልተነገራት ምን እንደሆነ የቀጣይ ስቴፑ ራሱ ምንም የተነገረ ነገር የለም። ስለዚህ የዛሬ ሳምንት ነው ብለው አሏት እንደገና ማለት ነው። እኔ እኮ ለዚህ መስሎኝ ነው የመጣሁት ስትል አይ እንግዲህ ሳምንት ተስተካክለሽ ነይ አልጋ ይዘሽ ነው ምናምን ሲሏት ተመልሳ መጣ ነው። ከዛ በኋላ እንግዲህ አሁን እዚህ ጋር የግልጽነት ችግር አለ። ለምን አይነገርም? እኔ ትላንትና ማውርቻለሁ ከሐኪም ጋር እዛ አካባቢ ያሉ ችግሮች መነገር አለባቸው። ሰውየው እኮ በህይወት የመቆየትና የመዳን እድሉን እኮ መንገር ምናልባት ለታማሚው መንገር ባይቻል እኮ ለቤተሰብ ለቅርብ ሰው መንገር ያስፈልጋል። ትጠብቂያለሽ። አሁን የሷ ድንገት የሆነብን እሱ ነው። ከዛ ሰርጀሪ ተሰራች። በ1 ሳምንት ውሳኔ
በአንድ ሳምንት ውሳኔ። ለምን እንደዛ ተወሰነ መሰለሽ መሲ? ብዙ ከቤተሰብ ጋራም አንዳንዱ ጸበል ብትሄድ ይልሻል፣ ቆይ ይልሻል። ጡትን የሚያክል ነገር ማስቆረጥ ሴት ነሽ አንቺ። ጡት በጣም ሴቶች ከሰውነት አካላቸው እንደው ስሙ ሲጠራ ትንሽ ክብድ የሚል ነው አይደለ? ጡትን የሚያህል ነገር ማስወገድ ከባድ ነው። ነገር ግን ከዛ በኋላ እንግዲህ የተወሰኑ መረጃዎችንም ስናይ የካንሰር ህመም እየሰፋ ይመጣል። ይኸው አንዳንድ ሶሻል ሚዲያም ላይ የምናየው አንቺም በተወሰነ አውርተሽኛል፣ የአንዳንድ ታማሚዎች መጨረሻ ያ ስለሚሆን ለምን ህክምናውን አዲስ አበባ ትልቅ ከተማ ነው፣ ህክምናዎች በስፋት ያሉበት ነው። ሰርጀሪው ተሰርቶ ከዛ በኋላ በኬሞ እስከ ቆየችበት ጊዜ ድረስ ህክምናውን እንቀጥላለን ብለን እሷም አምናበት ከባድ ውሳኔ ነው፣ በዛ ነው የተገባበት። እንግዲህ አንድ ሳምንት እዛ ቆየች፣ ከሳምንት በኋላ ወጣች። ለጡት ለመቆረጥ ወይም ደግሞ እንዲወገድ ሲወሰን የነበራችሁ የትዳር አጋርህ ነች። እሷም ደግሞ ድንገተኛ በአንድ ሳምንት እድሜ ውስጥ ነው ካንሰር እንደተገኘባት ሙሉ ለሙሉ አንደኛው ጡቷ መወገድ እንዳለባት የተነገራትና የነበራት ውሳኔ ድፍረት ያን ሳምንት እንዴት ነበር ያሳለፈችው? ከባድ ነው መሲ። አሁን አንቺ በሷ ጫማ ሆነሽ ስለሆነ ነው ይሄን የምትጠይቀኝ። ቢሆን የካንሰር እንትን እንደሌላው ጊዜ የሚሰጥ ቢሆን የጥሞና አሁን ለምሳሌ አንዳንድ ሰው ሰርጀሪ ትሰራለ ወይ እግርህ ይቆረጣል ብትይው ጊዜ ይወስድና ተማክሮ ለመወሰን ጊዜ ይሰጣል። አሁን አንድ ሳምንት ነው አሰላስሎ ገና ከሰው ተማክሮ ለመወሰን ጊዜው አንድ ቀን በጨመረ ቁጥር ካንሰሩ እየሰፋ ነው የሚሄደው። ከራስ ጋርም ለመማከር ጊዜው ትንሽ ነው። ጊዜው ትንሽ ነው፣ ግን ደግሞ እሷ ለመኖር ካላት ጉጉት እኔም የማውቀው አለ ካንሰር ተይዘው ህክምናውን አድርገው ረጅም ጊዜ ቆይተው የሞቱ እና ደግሞ ጤናቸው ተጠብቆ እኔ እንደውም አሁን አንድ ማቀው የነገሩኝ ከዛ በኋላ ወልዳ በዛው በአንድ ጡቷ አጥብታ የሰላማዊ ህይወት የምትኖር ሴት ታሪክም ሰማሁኝ። ከዛ በኋላ እንግዲህ እንደሰማ ዝም አላለም። ያው የመረጃ ጊዜ ነው። አሁን እሱንም ለማየት ሞከርን። በቃ ብቸኛው አማራጭ ሰርጀሪ ማድረግ ነው። ሰርጀሪውን የምትሰራው እሷ ነች። እኛ ሐሳብን ያመጣ ነው፣ እሷም ፈቀደች። ከባድ ውሳኔ ነው እንደነገርኩሽ፣ ለመኖር ካላት ጉጉት ነው ያይሆነው። ሰርጀሪው ከ4 ሰዓት በላይ እንደውም እኛ ፈርተን የነበረው የሚገርምሽ ወደ ሰርጀሪ ስትገባ በቃ እንደምትሞት አይነት ወስና ይብን አንዳንዱ ኑዛዜ የሚመስሉ ነገሮችን ሁሉ እንትን ብላ ነው የገባቸው። ደግሞም ያው ሐኪሞችም እኮ ሪስኩን እንድትቀንሽላቸው እንድትፈርም የሚያደርጉት በሰርጀሪው ሂደት የሚፈጠረውንም ነገር በጋራ ለመቀበል ነው። ሞትም አለ ልልሽ ፈልጌ ነው። እንደገና ደግሞ የሌሎች ሰርጀሪ በዚህ ሌብል አይደለም። 2 ሰዓት 3 ሰዓት ምናምን እንደዚህ ነው። እሷ እስከ 5 ሰዓት ድረስ ነው የዘለቀው። ሰርጀሪው በሰላም ተጠናቀቀ። እሷም እንትናለች። ሞትን አመለጥኩት። መስንጊ በጣም ይቅርታ። ሞትን አመለጥኩት ያለችው ግን እንዳለችው ሞትን አላመለጠችውም። ምንድነው የሆነው? ከዛ በኋላ እዛ ሳምንት ከቆየች በኋላ ከ5 ቀን ነው ከ1 ሳምንት በኋላ ነው ያሏት። እንግዲህ ኦፕሬሽኑ ቁስል ምናምን እንትን ያደርግ የለ እሱ ፈሳሹ ምናምን ተጠረገ። ከዛ ደግሞ ሌላኛው ቀጠሮ መቼ ነው? ጥር 4 ሰኞ ቀን አብሬ ነው የሄድኩት እና ትንሽ ሳልም እንዲተክተኪልባት ስለነበረ እኔ እንደውም አንድ የሳል መድኃኒት አለ በጣም ውጤታማ ነው እኔ ሲያስለኝ ስወስደው እንትን ያደርገኛል። ለምን አትወስጂውም? እሱን እንቅልፍም ያስወስዳል እንደዚህ ስላት፣ አይ ምናልባት ከዚህ ከሰርጀሪው ጋር የሚገናኝ ስለሆነ ሐኪሙ ቢሰጠኝ ይሻላል ብላ በዛ ተስማማን። ይሻልን ሄድን ሰኞ። ሐኪሙንም አገኘናቸው። ጥሩ ነው ያለሽው ነው ያሏት። በጣም ጥሩ ነው ያለሽው አሏት። ለዛ ለሳሉ ደግሞ በቀን 1 ፍሬ የሚወሰድ ለ5 ቀን አዘዙላት። ሰኞ ማለት ነው። ከሚቀጥለው ቀን ነው የሞተችው።
ያረፈችው ማክሰኞ ማለት ነው። ሐኪሙ የነገረን ተስፋ እሷም እንዴት ደስ እንዳላት አትጠይቂ። ግን እኔ ኋላ ላይ እንመጣበት እንደሆነ አላቅም። ይኸውልሽ ከሰርጀሪው በኋላ እኔ ወደ ቤት አይደለም የመጣ ነው፣ ወንድሟ ቤት ነው ያረፈችው። ወንድሟ ያው ትዳር ምናምን ቤተሰብ ስላለው እንግዲህ ሕክምና ላይ ሲሆን ምግብ ለማብሰል ለመሳሰሉት ነገሮች ከኔ ይልቅ ሴቶች ለመንከባከቡ እዛ ይሻላል በሚል ዞሮ ዞሮ እኔም እዛው አለሁ ማለት ነው። እና የዛን ቀን አጋጣሚ እዛ ቡልቡላ ኮንዶሚኒየም ነው የሚኖሩት። ሊፍት የለውም፣ 7 ፎቅ ነው። ያን ፎቅ እንዴት ትወጣ? ሰኞ ቀን ማለት ነው። በጣም እንትን አደረጋት። ስለዚህ መዓዛ አሁን ይሄ ነገር በቃ አልኳት። እኔ ያለሁበት ይሻላል፣ ቢያንስ 2 ፍሎር ነው፣ ቅርብ ነው። በቃ እዛ ጎረቤትም አለ እኔም አለው፣ የቻለም እየመጣ ይጠይቅሻል። ስለዚህ ወደዛ ነው መሄድ ያለብን፣ ወደ ቤታችን መመለስ አለብን አልኳት። ያችን ፎቅ መሲ እንደው አንድ 40 ደቂቃ አልፈጀባትም። ደህና ነሽ ብሎሽ የለም ወይ ምንድን ነው? እንደውም እስቲ ፎቁን ስትወጪም እንዳይከብድሽ ብዬ እዛ ቁርስ ምናምን አርጋ ምናምን ነው የመጣችውና ደህና ነኝ እያለች ነው እንትን ያለችው። ሰኞም አደር ደህና ነው ያደረችው። ማክሰኞ ዋለን፣ እዛው ዋልኩ እኔ። ከዛ ያንን ሐሳብ ደግሜ ጠየኳት፣ ወደ ቤት እንግባ በቃ። ለምን ገና ሕክምና ክትትል አለ፣ ይሄን ፎቅ መውጣት እኔ ራሱ ሳስበው አስበሽዋል መሲ? ጠያቂውም ይንገላታል። አንዳንድ ደካሞች ሰዎች አሉ። አሁን እዛኛ የነበርንበት ያለንበት ኮንዶሚኒየም በጣም ትልልቅ ሰዎች አሉ፣ በእድሜ ገፉ። መተው እንኳን ለመጠየቅ ያ ፎቁ እየታሰባቸው የቀሩ ሰዎች አሉ። ላስታማሚም ላንቺም ችግር በዛ ተስማማ። እንደውም ምን አለችኝ? ጠያቂም ሲመጣ ቤቱ ይስተካከል ብላኝ፣ እኛ ጋር የሚሰራ አንድ ሾፌር አለ በትርፍ ሰዓቱ እንደዚህ ቃል ባለሙያ ነው። ደወልኩለት፣ እሱ እዛው ነገ 12 ሰዓት በጠዋት ነው ምናምን አልኩትኝ። ቦታውን ጠየቀኝ፣ ተነጋገርን። ቤቱን አስተካክዬ ወደ ቤት ልንገባ የሚስተካከለውንም ለማድረግ ማለት ነው። ይህን እያወራን 12 ሰዓት ላይ ተደወለ። ከዛ ከኮንዶሚኒየም ከግቢ ማለት ነው ከምንኖርበት ውሃ ለካ ከፍቼ፣ ያው ኮንዶሚኒየም በየቀኑ የለም፣ የሆነ ቀን ቼክ ለማድረግ ከፍቼው መልሼ ሳልዘጋ እንግዲህ እዚህ እሷ ጋር ከርም ያለሁ ማለት ነው። እየፈሰሰ ነው እና መተህ ዝጋው ምናምን ብለው ለእሷ ነው የሚደውሉላት። በኋላ እሺ አልኩኝ። በቃ ዘግቼው ልምጣ ምናምን አልኳት። አሁን ሰዓቱም መሽቷል፣ አሁን 12 ሰዓት ተኩል ምናምን ሆኗል። አንደኛን ተዋት ብትመጣ አይሻልም ስትለኝ ሄድኩኝ። ውሃውን ዘጋው፣ ያው ተኛው ማለት ነው። ከሷ ተለይተህ ሄድከው ውሃ ለመዝጋት ነው? ውሃ ለመዝጋት ከቆጣሪው መዝጋት አልቻሉም? ሞክረዋል። እንደውም ከቆጣሪው ዝጉባያቸው እያልኳት ነበር። እሷ ስልክ ስታወራ ሞክረው እምቢ ብሏቸው በዛ ቅጽበት ነው ሄድኩት። እና የሰሞን እንቅልፍ ደግሞ የተጠራቀመም እንቅልፍ ስለነበረኝ ስልክ ደግሞ ይደወላል እኔ ጋር ሌሊቱም ጨምር። ከዚህ ከስራም ጋር የሚያያዙ ናቸው። አንዳንዶቹ ሰዓት ብልጭ ባለ ቁጥር አንዳንዶቹ ይደውላሉ። ችግር የለውም እኔ ጋር መደወላቸው አስተናግዳለሁ። እንትን እንዳይለኝ ድካሙም ስለነበረ እስቲ ቢያለተኛ ብዬ ስልኩን ፍላይት ሞድ ላይ አድርጌው ነው የተኛሁት። እንግዲህ በዛ ቅጽበት ሌሊቱን ታማ ሆስፒታል ሄዳለች። በዚህ አጋጣሚ የሄደችበት የግል ሆስፒታል አንዳንድ ሆስፒታሎች ጋር ያለ ጭካኔ መሲ መስተካከል አለበት። አውቃለሁ ለንግድ ነው የተቋቋሙት፣ ማትረፍ አለባቸው፣ ገቢ ማግኘት አለባቸው። እንግዲህ በዛ ጊዜ ልቤን ነበር ስትል የነበረው። እኔም ጋር ስልክ ሲደወል እንዳልኩሽ አልቻሉም። ምንድነው ያደረጉት? ያው ራይድ ምናምን ጠርተው ነው የወሰዱት። መጀመሪያ 100 ሺህ ብር አስይዘዋሉ፣ ከዛ 40 ሺህ ብር አስይዘዋሉ። በአቅራቢያው ያለ ሆስፒታል በአቅራቢያው ያለ ሆስፒታል ነው። 140 ሺህ ብር በድምሩ ማለት ነው። እንግዲህ ይሄን ገንዘብ እኔም ስልክ አይሰራም። ይሄን ገንዘብ ለማሟላት የተለያየ ቤተሰብ ጋር እየተደወለ ነው። ግማሹ ስልክ አነሳም፣ እንዳልኩሽ ሌሊት ነው። እኔ አሁን ያለኝ ቅሬታ ምንድነው? እንዳልኩሽ ትርፍ የተቋቋሙ ናቸው፣ ግን በዛ ሌብል ሰው ላይ መጨከን ትክክል አይደለም። ሰው ታሞ በዛ እንግዲህ እንዳልኩሽ የመተንፈስ ችግር ነው የገጠማት አይደለም። አስፈላጊውን ሕክምና አድርጎ መደራደር ይቻላል። ሰውን አስቀምጦ መደራደር ትክክል ነው ብዬ አላስብም። ብትድንም በምስጋና ይከፈላቸዋል እና ያንን ሳያደርጉ ቀሩ። እኔ አዝናለሁ። ከዛ በኋላ ምንድነው ያደረጉት? እነሱ ወደ ጤና ጣቢያ ሄደው ከዛ ሪፈር የምልልሱ በቃ ወይ ሞታለች። የሚገርምሽ እኮ ከዛ እነሱ ይሄን በሚሉበት በዚህ ገንዘብ አስይዞ አታስይዞ የሚል
ሰጣ ገባ ውስጥ ከገቡ በኋላ እኮ 15 ደቂቃም አልቆየችም። እና አሁን አንዱ ከሚጸጽተኝ ቅድምም ከነገርኩሽ ያ ውሃ ለምን ሲፈሳ አድረ ሲፈልጉ በር ገንጥለው ገብተው ለምን ውሃውን አልዘጉትም? እንደገና ዘግቼው ልምጣ ስላት አይ አንደኛ አንጧሃትና ያለችኝን ውሳኔ ሽሬ ለምን አልመጣም? ግን ደግሞ ይሄን እንዳልል ፍጹም ጤነኛ ነች። ሌላው እኔ ብኖር ላረገው የምችለው ነገር ታውቂያለሽ፣ የኛ መስሪያ ቤት አምቡላንስ አገልግሎት ይሰጣል። ቅርብ ነው፣ እዛው ሳሪስ ቅርንጫፍ አለ። 2 ደቂቃ 3 ደቂቃ ባልሞላ ሰዓት ይመጣሉ። ሰዓቱን ምቹ ስለነበረ ሐኪሞቹ በስትሬቸር ከዛ ነርሶቹ አውርደዋት ኦክሲጅን ሰጥተው ቀጥታ ወደ የካቲት ሄደን አሁን ትድናለች የሚለው ነገር ሳይሆን ቢያንስ ይችን ነገር ማድረግ አምቡላንስ አይደለም የተጠራው፣ መደበኛ ትራንስፖርት ራይድን የተጠራው መሲ ራይድ ደግሞ የራሱ ጊዜ ያለው እዛ በርሽ ላይ አይደለም የሚቆመው። ሲመጣ ገና የተወሰነ ሰዓት ይወስዳል። እንደገና ከዛ ፎቅ ላይ እሷን ለማውረድ እሱም ወንድሟም እንደነገረኝ ሰዎች ጋር ደዋውሎ ነበር። ግማሹ ያው ስልክ አነሳም በተለያየ ምክንያትና እነዚህ ነገሮች አሁን መልሰው ይቆጩኛል። ቢያንስ ወደ ሆስፒታል መሄድ የምትችልበት ነገሮች ነበሩና ሆስፒታሎች አካባቢ ላይ ምናልባት ኋላ ላይ ባስተያየት ብንመጣበት ቢያስተካክሉት ብዬ የምለው ምንድነው ወይም እዚሁ ላይ በጨርሰው ጥሩ ነው። በቃ ችግሩ ከተገኘ መንገር ደረጃውን ሁኔታ መንገር እነዚህ የግል ሐኪሞችም እንደቢያስተካክሉት ቀደም ብዬ ተከስኩት ይሄ ነው። እነዚህ ነገሮች እየመጡ ይሄን ባረግ ባላረግ ኖሮ እያልኩኝ የሚጸጽቱኝ ነገሮች አሉ። ለ14 ቀን እድሜ ባትቆረጥስ የሚል ሐሳብ እየተመላለሰብህ ነው። አጥቷል። ትላንት ከአንድ ዶክተር ጋራም ሳወራ ነበር። እንግዲህ በጣም ፊዚካሊም በጣም ንቁ ነች። ከነጉልበቷ ከነወዟ ነው የሄደችው። ሰርጀሪው ባይሰራ በእርግጠኝነት 14 ቀን ማትቆይበት ምንም ምክንያት የለም። ሌላ የጤና ችግር የለባት። ሰው እንግዲህ ጧን በተቀመጠበት ህይወቱ ሊያልፍ ይችላል። ከዚህ ከልብ ድካም ከምናምን እሷ በዘመኗ ታማታቅም የሚገርምሽ ነገርና አሁን ያለነው አሁን እየተመላለሰብኝ የሚመጣው ሰርጀሪው ታዲያ ምንድነው? የሰርጀሪው ዓላማ 14 ቀን ለመቆየት ነው? ምንድነው? ህይወት ለመቀጠል ለማርዘም እንደዛ ነው ያሰብነውና እንደ ሰርጀሪው ነው ለሞት ያበቃት ጠይቄያለሁ። እንግዲህ ሐኪሞች መልስ ይሰጡሻል። በዚህ አጋጣሚ አመሰግናለሁ። ከአንድ ሰዓት በላይ ነው ያወራኝ አንድ ዶክተር። ግን በቃ ቢሆን ኖሮ ደግሞ ይኸውልሽ እንትኑ ላለመቀበል ስለምንሞክር ምክንያቶች እየተደረደሩ ይመጣል። እሱ ነው ደግሞ እኔ በጣም እየጎዳኝ ያለውና እያለን ነው ሙሉ ቤተሰቡ። ግን ሰርጀሪው አይቀር ነበር። ኦሬዲ ወሰነን ገብተንበታል። ግን ደግሞ ያወቃችሁበትና ስለ ህመሙ ግንዛቤ እንዲኖራችሁ የነበራችሁ ጊዜ ውስን ነው አይደል? አሁን ከነገርከንም ተነስተን የካንሰር ህመም እጢ ነው ብላ ሄዳ አይ ካንሰር እኮ ነው፣ ስለዚህ ለሚቀጥለው ሳምንት ተዘጋጅተሽ ነይ ጡትሽ ይወገዳል ነው። በደንብ ስለ ህመሙ ለታማሚው ባይነገር እንኳን ለአስታማሚው ወይም ለቅርብ ቤተሰብ አብራርቶ የመንገሩ ፋይዳው ምንድነው ትላለህ? በጣም አለ። ይኸውልሽ መሲል የመጀመሪያ ነገር ካንሰር ወንዶችንም ስለሚያጠቃ ሊያጋጥም ይችላል። እኔ ካንሰር ከተያዝኩኝ ካንሰር ምንድን ሳይንሱን ቢነግሩኝ ችግር አለ። ምናልባት ያን ሁሉ ለመተንተን ሌላ ታካሚ ወረፋ ይዞ ሊሆን ይችላል። አጠር ባለ መንገድ ካንሰር ይሄ ነው። 4 አይነት ደረጃ አለው። አንቺን ያዘሽ ይሄኛው ፓርት ነው። ህክምናው ከተጀመረ በኋላ የሚያጋጥሙ በኬሞ ሂደቶች ውስጥ የመትረፍ የመዳን እድል እንግዲህ እኛ ሀገር አልተለመደም። አሁን ውጪ 1 ሳምንት ነው የምትቆየው፣ 1 ወር ነው የምትቆየው ሁሉ ሊሉሽ ይችላል። በዛ ሌብል በእኛ ስነ ልቦና በእኛ ሀገር ሁኔታ ይሄ ላይ ፈቅድ ይችላል። ከእምነታችንም ከእንትናችንም ያው እኛ ፈጣሪ ነው እድሜን የሚቀጥል የሚወስድ ብለን እምነቱ ስላለን በተጨባጭም እንደሱ ስለሆነና ግን ቤተሰብ በቂውን ዝግጅት ያደርጋል። የስነ ልቦና ዝግጅት አንቺ ቅድም አልነገርኩሽም እንጂ ስልኬ እምቢ ሲላቸው ለጎረቤት ነው የደወሉት ካረፈች በኋላ ማለት ነውና ይህን መረጃ የሰማችው እህቴ ደውላ
ማይሚን በሩን ስታንኳኳ ምንድነው ይሄ በእንቅልፍ ልቤ ነው። አንተ ውሃውን ልትዘጋ ሄድክ፣ ዘጋው በዛው ስልክህን ፍላይት ሞድ አድርገህ ተኛ። በዚህ መካከል ባለቤትህ አርፋለች። እኔም ጋር ሲደውሉ ስልክ አይሰራም። ጎረቤት ነው የደወሉት። በጣም መልካም ሴት የምትባል ኋላ ላይ እናመሰግናታለን። እሷ ደግሞ በሩን አንኳኩታ በሩን ስከፍት ለመናገር እንኳን ብሎ ከብዳት መዓዛ አርፋለች ብላ ነው ሮጣ ሄደች። ቆማ አይነን ስሜት እንኳን ማየት አልቻለችም ይመስለኛል። እንግዲህ በዛ ሁኔታ ውስጥ እሱ ቀን ደግሞ አይምጣ በማንም ላይ ደግሞ አይምጣ መስዬና ምንድነው መሐመድ ደረግ የነበረበት ስለ በሽታው የተወሰነ ነገር መንገር፣ ሰውየው ተስፋ እንዳይቆር በተስፋ እንዲኖር ማድረግ እሱ እንደተጠበቀ ሆኖ ኢቭን እኔ ባልነኝ እህቶቹ አሉ፣ ሌሎች ወዳጅ ዘመዶች አሉ። ስለ በሽታው ባህሪ መንገር ትጠብቂያለሽ፣ የስነ ልቦና ዝግጅት ታደርጊያለሽ እኮ በቃ ካንሰር አሁን ትላንትና ሐኪሙ እንደነገሩኝ 5 ዓመት በትልቁ የሚቆዩ አሉ፣ እንደ በሽታው ባህሪ ደግሞ ረጅም ጊዜ የሚቆዩ አሉ። ግን ማክሲመም ካንሰር የተያዘ ሰው ቀድም እንዳነሳሽው ያው ጥናቶችን ጠቅሰሽ እንዳነሳሽው የመዳን እድሉ ጠባብ ነውና ይሄ ሁሉ ሂደት ስላላለፈ ነው ድንገት የሆነብን እንጂ የካንሰር ታማሚኮ በሽተኛ ሲያስታምሙ የኖሩ ሰዎች ሞቱን በጸጋ ይቀበላሉ። በቂ በመረጃ ስለሚጠግቡ ማለት ነው። እንደገና ደግሞ በማስታመም ሂደታቸው ብዙ ነገር እያወቁ እየተረዱ ይመጣሉ። የመጨረሻ ጊዜያቸውን በሰላማዊ እረፍት እንዲያሳልፉት ብዙ የሚደረጉ ነገሮችም አሉ። አንዳንድ ጊዜ በህይወት የመቆየት እድሉ ወይም ደግሞ ጊዜው እስከዚህ ድረስ ነው ተብሎ የተወሰነለት ሰው እንኳን ቢኖር ያንን በቃ ሰላማዊ በሆነ ሁኔታ ማለፍ እንዲችል የሚደረጉ የሕክምናም ትሪትመንቶች አሉ። እንዲሁም ደግሞ አስታማሚም ለዚህ ነገር ዝግጁ እንዲሆን በደንብ የሚመከርበትና ይሄን ብታደርግ የሚባልበትም አለ። እንግዲህ ይሄ የ1 ሳምንትና የ14 ቀን ጊዜው ለእናንተ በጣም ከባድ ነው። የሰማህበት ደግሞ ቅጽበት እንግዲህ በሀገራችን ሀዘንም ሲመጣ ለሌላው የምናረዳበት እንዲሆኑ በሃል ብሎ መንገልጽበት ራሱን የቻለ ነገር አለ። ምንም እንኳን ከተማ ውስጥ ቢሆንና በእንቅልፍ ልብህ ተነስተ በር ከፍተ ይሄን ስትሰማ እንደው እንዳልኩሽ በጣም እንቅልፍ ወስዶ የነበረ የተጠራቀመ እንቅልፍ ስለነበረ ሰዓቱ እንግዲህ አሁን ላይ ሳስበው 8 ሰዓት ምናምን ይመስለኛል። ይሄ ወድቅ ሌሊት ነው የተንኳኳው እንዳልኩሽ ስልኬ እነሱ ከዛ በፊት እዛ ሆስፒታል ሄደው የገጠማቸውንም ነገር ሊነግሩኝ እንደዚሁም ደግሞ ገና ችግሩ ሲገጥማት ስትል እንድትመጣ እንግዲህ አሁን አንዱ ከሚጸጽተኝ ነገርም ጭምር የዛን ቀን ስልኬ በከፍተው ስኖሮ ቀጥታ ላረግ የምችለው አምቡላንስ ነው የምደውለው፣ ራሴ ነኝ የምደውለው ምንም እነሱ እንዲደውሉ የማይጠበቅም ሎኬሽኑ መንገር ከዛ ነው ሆስፒታል ደርስባት ነበር 100% ነው የምነግርሽ። ምክንያቱም ራይዱ ተጠርቶ ገና ሆስፒታል ሄዶ በራሲዙ አታሲዙ የሚሉ ሰጣገቦች ሳይኖሩ እንደርስ ነበር። እንግዲህ ትሞታለች ትደናለች ሌላ ጉዳይ ነው እና እሱን አለማድረጌ ነውና ኤኒዌይ የሰማውበት መንገድ በጣም በእንቅልፍ ልቤም ነበርኩ። ጫማ ለማድረግ እንትን አልኩኝ፣ ወደ ውጭ ወጣለው፣ መዓዛ አርፋለች የሚለው ነገር ተነግሮኛል። ምን እንደማረግ ግን ግራ ይገባኝ። የኔን ጩኸት ሰምተው የመጡ ወይዘሮ በለጡ የምትባላለች ጎረቤት ምንድነው ይሆንከው እንግዲህ የነገረችኝ የኔን ሁኔታ ማየት ስላልፈለገች ነው ተመልሳ የገባቸው። መጨረሻ ላይ ያው ባለቤቷም እግዚአብሔር ይስጠው ከእሱ ጋር ተያይዘን ሄድን። ከባድ ነው እንግዲህ ዘህጃ አስክሬኗን ካየሁ በኋላ ነው ነገሩ እንትን ያልኩትኝ። መስያን እንትን እንደው ደግመን ባናወራው ደስ እውነት ነው። እጅግ ከባድ ነው። ግን እንደው ለሌላው ትምህርት እንዲሆን በዚህ መልኩ ያው እሷም ከእንቅልፏ ነቅታ ሊሆን ይችላል። ግን በዚህ መልኩ መናገሩ አንተ ውስጥ የፈጠረብህም ሌላ ድንጋጤም አለ። ሀዘኑም ከባድ ነው። ጸጸቱም ስልኬን ባላጠፋው ኖሮ ምን አለ ውሃ ልዝጋ ብዬ ባልሄድ ትንሽ ነገር ለመከላከል ሄጄ ትልቁን ነገር አጣሁ የሚለው በጣም አሁን እየተመላለሰ እያስጨነቀ ያለውም ነገር ስለሆነ እንዲህ አይነት ስህተቶች ሌሎች እንዳይደግሙት አንተ ጋር ይገባ ሌላው ጋር አይግባ የሚለውም ከመጀመሪያው ጀምሮም የነበረክ ስሜት ስለነበረ ነውና እንደው ከዚህ ጋር አያይዘን
ለማጽናናት እንግዲህ ይሄ ከባድ የሚባል ሐዘን ከገጠማችሁ በኋላ ለማጽናናት ሐዘናቸውን ለመካፈል የሚገኙ ወዳጅም ዘመድም የቅርብም የሩቅም መሰባሰቡ አይቀርምና በዛ ውስጥ ያለውን ኃይልና ጉልበት እንዴት ትገልጸዋል? ሐዘንን ከሰው ጋር መካፈሉ። ሌላኛው ደግሞ አንዳንድ ያጽናናን በሚል ሰዎች የሚጠቀሟቸው ቃላቶች ይኖራሉና ስለሱስ ምን ትለናለህ? እውነት ነው። እኔ አሁን ራሱ ከዚህ ከባለቤቴ ሞት በኋላ ሰዎችን ማጽናናበት መንገድ እንደተለመደው አይሆንም። በእርግጠኝነት ተቀይረዋል። በተለይ የትዳር አጋሩን ያጣ ሴቷም እንደዚሁ ባሏን ያጣች ከፍተኛ ጥንቃቄ ይጠይቃል። አንዳንድ ሰው ለማጽናናት የሞከረ የመሰለው እንግዲህ ይሄ በቀንነት ነው። ቢያንስ ደውሏል፣ መጥቷል። ይሄን መረዳት ያስፈልጋል። በቃ ያው ህይወት ይቀጥላል ምናምን ይልሻል። በቃ ይቀጥላል። አታይም ከሌ የሆነ ታዋቂ ሰው ምናምን ይጠራልሽና በከሌም እኮ ሞተ ምናምን ይልሻል። በዛ ሰሞን ደግሞ ብዙ ሰዎች ሞተው ነበር፣ ታዋቂ ሰዎች። ከሌን አታዩ ይልሻል። እንግዲህ ይሄ በዛ በባለቤቱ ጫማ ያለ መሆን። ሰርግም ይጠራሻል፣ በስነ ስርዓት ሰርግም ይጠራሻል። ሐዘን ላይ ሆነሽ እንደውም አንዷን ቻሌንጅ ያደረኳትኝ እንዴት እንደዚህ ያለሽ 40 እንኳን ሳላወጣ ምናምን ብዬ እኔ እኮ እንደዚህ ገጥሞኝ እንደዚህ አድርጌያለሁ። እንደውም እንደዚህ አይነት ቦታ ይሄ ደስታ ያለባቸው ቦታ መገኘት ነገሩ እንድትረሺ የሚያደርጋቸው ይመስልሻል። እና ጥንቃቄ ይፈልጋል። በቻልነው መጠን እኔ በዚህ አጋጣሚ ወንድሙ ኃይሉ የሸገር ጋዜጠኛው ለቅሶ ካልመጣሁ አለኝ እና ቦታው የሚመች ስላልነበረ አትምጣ ምናምን ሁሉ ብዬ ላሳንፈው ሞከርኩ። በፍጹም መምጣት አለብኝ እኔ ለአንተ ምነግረው የማጽናናበት የተለየ መንገድ ስላለኝ ነው ብሎ መጣ ከነ ባለቤቱ። ለካ ከዚህ በፊት ባለቤቱ እሷም ህይወቷ አልፏል፣ ታውቂያታለሽ ይመስለኛል። በዛ ጊዜ የነበረውን ስሜት አሁን እኔ ያለሁበትን እረዳሃለሁ አለኝ። አሁን ያለህበትን ሁኔታ በደንብ አውቃለሁ። የሚቀጥሉት ቀናት ምን አይነት ስሜት እንደምታስተናግድ ከዛ ከአመት ከ2 ዓመት በኋላ ደግሞ ምን ነገሮች ተከትለው እንደሚመጡ ስለማቅ ነው። እኔ የአእምሮ የጤና መታወክ ጭምር ችግር ገጥሞኝ ነበር። ስልክ እያወራሁ መኪና ሊገጨኝ ሁሉ የተቃረብኩበት ሐዘኑ ከባድ ነው። የሥራ ባልደረቦቼ እና አለቆቼ ተባብረውኝ የተወሰነ ጊዜ ቆየው። ባልጠበቅኩት ፍጥነት ከ1 ዓመት በኋላ ተጽናንቼ ረስቻት አይደለም ተጽናንቼ ሌላ ትዳር ይዤ ብሎ አጋጣሚ ባለቤቱን ይዞ ነው የመጣው። የሚቀጥሉት ቀናቶች እንደሚቀየሩ አሁን እሱ ምንድነው አሁን ያለችውን ክፉ ጊዜ ማሳለፍ እንደሚኖርብኝ የቀን ብዛትና የሁኔታዎች ብዛት ሊለወጡ እንደሚችሉ በደንብ ከማረሰው የማጽናኛ ቃል የሱ ስላለፈበት በደንብ ስሜትህን ያውቀዋል በደንብ። ሌላ አርቲስት አመልማል አባተም እንደዚህ ተመሳሳይ ነገር የሌሎች ሰዎችንም ታሪክ አንስታ ከ20 ደቂቃ በላይ አውርታኝ። አንዳንድ ሰዎች አይረሳሽም ለማጽናናት ይጠቀሙበት ቃል፣ ሌሎች ደግሞ እንደዚሁ ያዋለማወቅ ነች የተለመደችው አለች አይደለም። እግዚአብሔር ያጽና እንግዲህ በርታ ለልጆችህ ኖር ምናምን ምትል ሲሆን ደጋግሞ መሄድ ያስፈልጋል። አሁን ደጋግሞ የመጡ ሰዎችም በተለየ ሁኔታ ራሳቸውም ለቅሶ ደርሰን ብቻ ከምንመለስ ደጋግሞ መደወል፣ ጊዜ ካለን ሄዶ ማግኘት ሰውየውን ያጽናናዋል። እንደዚህ ነገሮች ሌሎች ይህን ቢያደርጉት ጥሩ ነው። እንደዚህ አይነት ስሜቶች ነው የተስተናገዱት። አብዛኛው ሰው ሊባል በሚችል ደረጃ ግን ያጽናናሻል። እውነት ለመናገር ግን አልፎ እንግዲህ ነገሮችን ቀለል እንድታደርጊ ከማሰብ ሊሆን ይችላል። ግን ሰውየው ጋር ሲደርስ እንትን የሚለው ነገር ግን ይህንንም ያው በፖዚቲቭ መረዳቱ ነው የሚሻለው። እውነት ነው። እንግዲህ ሐዘንንም ሆነ ደስታን ከሰው ጋር ሲሆን ነው የሚቀለውም ደስታን ቢሆን የሚደምቀውና በማጽናናት ሂደት ውስጥ ያሉ ነገሮችን እንድናነሳ ብዬ ነው ይህንንም ያደረኩት። እንግዲህ ደጋግመህ ስለ ባለቤትህ ስለ መዓዛ ስታነሳ ቀድሞ ወደፊት የሚመጡ ብዙ ነገሮች ሊኖሩ ይችላሉ። በተለይ ግን መጨረሻ ያጣሃት ጊዜ መጨረሻ
የሚባሉትን ሰዓታት ወይም ደቂቃዎች አጠገቧ ባለመኖርህ ጸጸት እየገረፈኝ ነው ስትለኝ ነበር በስልክምና አሁን በሀዘን ላይ የሚገኙ በህመም ላይ የሚገኙ የተለያዩ ሰዎች ይኖራሉና አንተ ካለህበት ስሜት ተነስተ ምንድን ነው የምታስተላልፍላቸው? እኔ ቅድምም እናንስቼልሽ እንደሆነ አላቅም የመጀመሪያው ነገር በጸጸት ከመቆየት የሚያድኑ ብዙ ነገሮች አሉ። አሁን እኔ ምን አይነት ሰው መሰለችሽ ማዛ በጣም ታጋሽ በጣም የተረጋጋች ሰው ሁሉንም ነገር እየሳቀች ዝም የምትል በህይወት ዘመኗ ከኔም ጋራ እንግዲህ 10 ዓመታችን ነው ከኔ ጋራ ከዛም በፊት በነበራት ማህበራዊ እንትን ሁሉም የሚመሰክሩላት ምንም ሰውን ማስቀየም ማትፈልግ እኔ አንዳንዴ ባህሪም አግሬሲቭ ነኝ እነሱን ሁሉ ችላ የምትኖር እንደዝም ብሎ የቤቱንም ነገር ካነሳን በጣም ባለሙያ በጣም ቆንጆ ሴት ሰውን አክባሪ አሁን በአካባቢዋ እኔ አሁን አልታወቅም የኮንዶሚኒየም ላይፍ የምታውቂው ነው ሰላም እንኳን ማለላቸው ብዙ ሰዎች አሉ አሁን ነው ከሷ ሀዘን በኋላ ምን ያህል ሰዎች በሰዎች ተወዳጅ እንደነበረችና እንደዚህ አይነት ሰው ነበረችና ብዙ ያስቀየምኳቸው ነገሮች ነበሩ እሷን አንዳንዴ የሆነ ነገር ሰዎችን ታስቀይምና በዛው ፍጥነት ይቅርታ ጠይቀሽ ወደ ነበረው ሁኔታ ለመመለስ ተጠራቅሞ እንዲህ ሞት ሲመጣ ዋጋ ያስከፍልሻል የትዳር አጋሮቻችንን አጠገባችን ያሉት መቼ እንደሚሄዱ አናቅም በምን ቅጽበት ልንለያቸው እንደምንችል አናቅም ያጠፋነው ነገር ካለ ወዲያው ያረምን እያስተካከልን የበደልነው ነገር ካለ እያስተካከልን የምንወዳቸው መሆናችንን መንገር አንዳንድ ጊዜ እኮ እንግዲህ ሰው ከትዳር አጋሩ ጋራ በፍቅር በመተሳሰብ ሲኖር እኛ ያለመደብን ነገር አለ የምንወዳቸው መሆኑን አንናገርም በከሌሎች እንደምናስበልጣቸው የህይወታችን አካል እንደሆነ በተለያየ መንገድ ፍቅር የሚገለጽበት መንገድ አለ አይደል እሱን አናረጋው ሲታመሙ መዳን ብቻ ሳይሆን ሞት እንዳለ ማሰብ በጣም መሰረታዊ ነገር ነው አብረው ሲኖሩ መለየትም እንዳለ በተለይ እንደዚህ አይነት የጤና ችግር ሲያጋጥም እንደኔ አይነት መዘናጋቶች መፈጠር የለባቸው በፍጹም እሷ ትሞታለች ብለን ስላላሰብን ያውን ይቅርታ የምትጠይቂያቸው ጉዳዮች ቀደም ሲል ያበላሻቸውን ጉዳዮች ለማስተካከል ምናምን ትሞክሪያቸው ነገሮች ይኖራሉ ግን ይረፍዳል ስለዚህ በተቻለ መጠን ካንሰር ብቻ ላይሆን ይችላል በሌላም ህመም ውስጥ ያለ የቤተሰብ አባል ካለ በተለይ የትዳር አጋራችንን የቻልነውን እናድርግ ሞት ሊኖር ስለሚችል ነገሮችን ለማስተካከል መሞከር በደንብ ቀለል እናድርገው በህመማቸው ጊዜ በሂደቱ ጊዜ አብረን ከጎናቸው መቆም ምናምን ያስፈልጋል ቢያንስ ምን ያስቀራል መሰለሽ ሞት አያስቀርም እንዲህ አይነት ጸጸቶች አሁን እንዲባረግ ነው እንዲባለር እንደዚህ አይነት ነገሮች ማስቀረት የሚቻልበት እድል አለና ይሄንን እንዲያደርጉ መከራለሁ መስዬ እንደው ባለቤትህ ብትሰማ የመጨረሻ ቃል ምን ትላታለህ እንግዲህ ይኸውልሽ ምንድነው መሰለሽ አንዳንዴ ይሄ አበሻ የጨዋነት አንለው መሰልጠን ሊሆን አንችልም አንዳንድ ሰዎች ያደርጉታል በተደጋግሞ እየደወሉ ሚስቶቻቸውን በቀደም እንደውም እያየሁ ነበር ውሏቸውን ቼክ የሚያደርጉ በየመሃሉ እየተደዋወሉ ምንም ሳይፈጠር ማለት ነው ማታም ሲገናኙ ውሏቸውን የሚገመግሙ የሚወዷቸው መሆኑን በጣም ደጋግሞ ቢነግሩ ኖሮ እነሱን ነገሮች እኔ ሳደርግ አልነበረም ምንም ኮስትም ጊዜ የሚወስዱ ወጪ የሚጠይቁ ምንም ዋጋ የሚያስከፍሉ ነገሮች አይደሉም እጀለ በእኛ መልካም ፈቃድ የሚከናወኑ ነገሮች ነበሩ እሱን ሳደርግ አልነበረም እነሱ በጣም ይጸጽቱኛል እንዳልሽው የመጨረሻ ቃሌ ሊሆን የሚችለው
እንግዲህ ሊሆን የሚችለው ያው የምወዳት መሆኑን እሱን እነግራታለሁ እና ቀሪ ጊዜያችንን ደግሞ አሁን ቀደም ያነሳውልሽ ከኔ የቀሩ ጉዳዮች አሉ አይደለም፣ ምንም የተለየ ነገር የማይጠይቁ እነሱ ልምምዶች ውስጥ ገብቼ በደስታ እንደምንኖር እነግራት ነበር። እነዚህ ነገሮች በጣም ከባድ ናቸው። ምናልባት ይሄን የሚሰቡ ሰዎች እኔ ብቻ አይደለም እኮ እኔ ዝቅ ብዬ የራሴን ጉዳይ በግልጽ የምናገረው ይሄ እኔ ችግር ብቻ ሊሆን አይችልም። በጣም ብዙ ወንዶች በተለይ ኢትዮጵያ ውስጥ እንደዚህ አይነት ችግሮች አሉብን። አብረን እየኖርን አብረን ረጅም ሰዓት እያሳለፈን እንደዚህ አይነት ልምምዶች የሉንም። ይሄ ምንም ከሌላ ነገር የሚገናኝ አይደል። እንግዲህ አንዴ ተጋብተናል፣ ወድጃት ነው ያገባኋት፣ ምንድነው ከዛ በኋላ ያለው ዘባዝንኬ ምናምን ይላል አንዳንድ ሰው። ይሄን ከዚህ ከለቅሶ በኋላ እንደዚህ ያወራቸው ሰው ይሄ እኮ ምን መሰረታዊ ነገር አይደለም። አብዛኛው ኢትዮጵያውያኖች ተቀብለህ ነው አብረህ መኖርህ በራሱ የምትወዳት መሆኑን አንዱ ማረጋገጫ ነው። ይሄ ቃል ቢወጣም ባይወጣም አትጸጸትበት ነው። ግን አንተ ግን በተናገርኩ ብለህ አሰብኩ። ለምን መሰለሽ ይሄን አውቃ እንግዲህ እንዳልሽው በተለያዩ አክቲቪቲዎች ልታውቀው ትችላለች። እንግዲህ አብሮ መኖሩ አንዱ ማረጋገጫ ነው። ቤት ውስጥ በሚኖሩ አክቲቪቲዎች ያው የምትዋደዱ ነው። ግን ቃሉ ደግሞ ይጠቅማል አይደለም? ቃሉ ይጠቅማል። አሁን እንግዲህ ምናልባት በህይወት ብትኖር አድርገው ነበር ታማ ስለተነሳች እንጂ ያው ነገር ቀጥሎም ቢሆን እኮ እናርገው አላውቅምና ለሌሎች ትምህርት ስለሚሆን ይሄን ቢያደርጉት ጥሩ ነው ብዬ አስባለሁ። መስዬ እንደ ቀላል የሚታሰብ ወይንም ምን ችግር አለ ሊሉ የሚችሉት ግን ደግሞ ይሄ ነገር ሳይሆን ቢታለፍ ጸጸት ሊያመጣ እንደምወዳት እንደማከብራት እንደምሳሳላት ሳልነግራት ይሄን እንኳን አውቃ ቢሆን የሚለው ስሜት አንተ ውስጥ ስለተፈጠረ ነው። ይሄን በመናገሬ ደግሞ ምንም የሚቀንስብኝ ነገር የለም። ሌሎች ስለሚማሩበት የብዙ የሰዎች ህይወት ልምምድ ይሄ አይደለም። በእርግጠኝነት በእኔ ሁኔታ ውስጥ ኖረው ትዳራቸውን በሞትም ብቻ ላይሆን ይችላል እኮ በተለያየ ሁኔታ በፍቺም ጭምር የተለያዩ ሰዎች ይሄ እንደሚጸጽታቸው በጣም እርግጠኛ ነኝ። እና ብትኖር ኖሮ ይሄን ልል ይችላት ነበር። ይሄን ደግሞ ብታውቅልኝ ኖሮ ጥሩ ነበር። ከባድ ነው። እንግዲህ ጥናቶችም እንደሚያሳዩት ቀደም ሲልም እንዳነሳ ነው እንግዲህ በየዓመቱ ወደ 70 ሺህ የሚጠጉ ሰዎች በካንሰር ህመም ይያዛሉ። ከዚህ ውስጥ ግማሽ የሚሆኑት ህይወታቸው ያልፋልና ከባለቤትህ ተነስተህ ለሌሎች ሴቶች በተለይ ከጡት ካንሰር ጋር በተያያዘ ምንድነው የምታስተላልፈው? እዚህ ላይ አልፎ አልፎ የምሰማቸው መረጃዎች አሉ። ብዙም እንትን ያለም ባይሆን አንዳንዴ ዝም ብሎ እንደ ካምፔን ነገር የጡት ካንሰር ምርመራ እዚህ ቦታ እናደርጋለን እንደዚህ ቦታ ምናምን የሚል አለ። በተለይ ሴቶች በየጊዜው ምናልባትም የህክምና እንትኑ በሚፈቅደው በአመት 2 ሊሆን ይችላል፣ 1 ሊሆን ይችላል የጡት ሁኔታቸውን አጠቃላይ የጡት ብቻ አይደለም ካንሰር ብዙ ነው። የካንሰር የጤንነታቸውን ሁኔታ በደንብ ቼክ ማድረግ ያስፈልጋል። ትላንትና የአንድ ሆስፒታል በዚሁ ከካንሰር ጋር የሚሰራ አንድ ዶክተር ጋር አውርቼ ነበር። ችግሩ የሁሉም ሰዎች እየሆነ ነው። የጤና ባለሙያዎችንም ጭምር እያጠቃ ነው። እንግዲህ የጤና ባለሙያዎች በጤናው ዘርፍ የመረጃ እጥረት የለባቸውም አይደለም። እሳቸው ሲነግሩኝ ይሄ የትላንትና መረጃ ነው የሚነግርሽ፣ እንደውም ቢቻል አንቺ በቀጣዩ ቀናት ፕሮግራም እኔ ላመቻችልሽ እችላለሁ። እሳቸው እንግዲህ በተደጋጋሚ የካንሰር ታካሚ ቁጥሩ እየጨመረ መምጣቱን በመረዳት አጠቃላይ የሆስፒታሉ ሴት ሰራተኞች መካከል ጤና ባለሙያዎችም ማለት ነው ምርመራ የተወሰኑት ምርመራ ተደርገው አሁን 8 ፖዚቲቭ ሆነው ህክምናቸውን እየተከታተሉ ነው። የጤና ባለሙያዎች አስበሽዋል። ስለዚህ እንትኑን መከታተል ያስፈልጋል። ምርመራውን ማድረግ ያስፈልጋል። በየጊዜው ማድረግ ያስፈልጋል።
ከሐኪሞችም ደግሞ ቀረ ምለው እኔ ትላንትናም ከሐኪሙ ጋር ተከራክሬያለሁ በዚህ ጉዳይ። ሄድከው ለምንድን ነው? የቀረ ነገር ነበር? እንዴት ሕክምና ቦታው ጋር ሄድክ? አዎ ደወልኩኝና ዶክተር አብይ የሚባሉ ሐኪም አሉ፣ እሳቸው ጋር ደወልኩኝ። እሳቸው ደግሞ እኚህን ዶክተር አገኘኋቸው። ምንድነው የሞተችበት ኬዝ ማወቅ ፈለኩኝ፣ ለሞት ያበቃትን ነገር። አሁንም እሱ ጥያቄ አልተመለሰልኝም። ምክንያቱም ሰኞ ዕለት ስትሄዱ በጣም ደህና መሆኗ ተናግሯችሁ ነበር። በሚቀጥለው ቀን ነው የሞተችው። ምንድነው ለሞት ያበቃት ነገር ነው ጥያቄ እሱ ነው። ሁለተኛ የካንሰር ደረጃው ምንድነው? ብትሞትም ማወቅ ፈልጋለሁ። አንደኛ ለቀጣይም ይጠቅማል እና ምንድነው ያሉኝ እሳቸው፣ የሞቷ ምክንያት የሚታወቀው የመጨረሻ ሕክምና ያደረጋችበት ቦታ አሁን ቅድም ያልኩሽ የግል ሆስፒታል፣ ከዛ ደግሞ ወደ ጤና ጣቢያ መታለች። በዛው ቅጽበት ነው። ከመቀበሯ በፊት ደግሞ ሬሳ ሊመረመር ይችላል። አሁን እሱን ልታከም የምትችልበት ሁኔታ የለም። የሕክምና ደረጃዋ ግን ጳውሎስ ተልኳል። የሚገርምሽ ነገር አሁን እህትየዋን ትላንት ደውዬ ዛሬ እንድታመጣው ነግሬያታለሁ። ደረጃው ሳይታወቅ ነው ወይ ኦፕሬሽኑ የተሰራው ብዬ ጠየቅኩኝ። የሕክምና የእንትኑ የካንሰሩ ደረጃ ኬሞን ለመስጠት ነው የሚጠቅመን። ኬሞን በምንሰጥ ጊዜ ደረጃው ምንድነው የሚለው ለሱ ስለሚጠቅመን ነው። ነገር ግን በመካከል እሷ ህይወቷ አለፈ የሚል ለዚህ ነው የደወልኩላቸው እና እሳቸው በዚህ አጋጣሚ አመሰግናለሁ። ከአንድ ሰዓት በላይ ነው ያወሩኝ። ይሄ አሁን ምልሽን እኛ ብናውቀው ነው ያልኩትን ነገር ነው የነገሩኝ። ስለ ሕክምናው ብዙ ነገር አውርተውኛል። እሱን ብናውቀው ጥሩ ነበር። ለዛ ነበር የደወልኩትኝ። በዚህ አጋጣሚ እንግዲህ 8 ነርሶች የጤና ችግር እንዳለባቸው ነው እና ማንንም የሚለቅ አይደለም። ወንዶችንም በቅርቡ ተመስገን በአዲሱ አሁን እሱኔ በካንሰር ችግር መሆኑን ኋላ ላይ ነው ከሞተ ያወቅነውና የብዙ ሰዎች ችግር ነው። ምናልባት ብዙ ጊዜ ካንሰር ሲባል ሴቶች ላይ እናተኮራለን። ጡት ጋር ስለሚያዝ የብዙ አይነት ካንሰር ችግር ነው ያለውና ሕክምና ቦታ እየሄደን ቼክ ማድረግ በጣም መሰረታዊ ነገር ነው። እንግዲህ ዛሬ ይሄንን የገጠመህን ከባድ ሐዘን ተቋቁመ እንግዳ ሆነህ የቀረብከው ሌሎች አንተ ባለፍክበት እንዳያልፉ ስለ ካንሰር በቂ ግንዛቤ እንዲኖራቸው አስቀድመውም እንዲመረመሩ እንግዲህ ሴቶች በተለይ ደግሞ ከ35 ዓመት በላይ በየዓመቱ የጡትና የማህፀን ካንሰር ምርመራ ማድረግ እንደሚገባ በጤና ባለሙያዎች በተደጋጋሚ ይነገራል። ምን ያህሎቻችን ይህንን እንተገብረዋለን? ለጤናችን ብለን ራሳችንን አስቀድመን ለማወቅ ተግተን ምን ያህል እንሄዳለን? እንግዲህ ሁሉም ይህንን የሚመለከተው የሚመልሰው ነው። አንተ ግን በዚህ በከባድ ሐዘን ውስጥ ሆነ ሌሎች እንዲማሩ ሐዘንህንም ለመግለጽ ለማጋራት፣ ሌሎች ደግሞ አንተ ያለፍክበትን ጸጸት እንዳያልፉ ለማስጠንቀቅ እንግዲህ የኮሚኒኬሽን ባለሙያ ከመሆነ የተነሳ ነውና ይሄ በጣም ትልቅ ነገር ነው። በዚህ ስሜት ውስጥ ሆነ ለሌላው ማሰብ ሐዘንንም ያቀላል፣ ሐዘንንም ይከፍላልና ቀላል ነገር አይደለም። በዚህ በጣም ነው ማመስገን የምፈልገው። በዚህ አጋጣሚ ሸገር ኢንፎ ሚዲያ ተከታታዮችም እንግዲህ መጽናናትን እንዲሰጥህ መልካም ምኞታቸውን እንዲመኙልህ ነው እንግዲህ አስተያየት መስጫውም ላይ ይህንኑ እንዲያጋሩ ነው የምጠይቀው። አሁን በቀጣይ መበርታት መጽናናት እንግዲህ ከእግዚአብሔር ነው፣ እግዚአብሔር ያጽናህ ነው እምለውና እንደው ላንተ መበርታት መጽናናት የሚሆን ባለቤትህን መዓዛን ስታስብ ምኗ ነው ቀድሞ ፊትህ የሚመጣው? መልካሙን ነገር እያሰብን ለመበርታት ወደፊት ለመጓዝ የእሷ መልካምነት እንዳልከው ተጫዋችነቷ። አዎ እንዳነሳሽው መሲ በጣም አመሰግናለሁ። አንቺ የትልቅ ሚዲያ ነው፣ ብዙዎች የሚከታተሉት ነው። እርግጠኛ ነኝ ከተላለፈ በኋላም ብዙ የመጽናኛ ቃሎች እጠብቃለሁ። እሱን ተከታታዮች እንዲያደርጉ እፈልጋለሁ። ምናልባት በእኔ ሁኔታ ውስጥ ያሉ ሰዎች ጌጡ ፌስቡክ ላይ የመጀመሪያ ያረፈች ጊዜ መረጃውን እንዳጋራ አንድ ግለሰብ እንደዚህ ብሎኝ ነበረ። ባለቤቱ በተመሳሳይ ሁኔታ ውስጥ እንዳለፈች እንግዲህ ላገኘው ሞክራለሁ። እንደዚህ አይነት አቻ የሆኑ ሰዎች በጣም ያስፈልጋሉ። ስሜቱን በደንብ ከተለመደው ህይወት ይቀጥላል።
ከሚሉት በላይ እሱ በጣም ያጽናናኛል። እንዳልሽው በዚህ በሀዘን ውስጥም ሆኜ የመጣሁት ጥቅም ስላለው ነው። ስለሷ ስናገር፣ ስለ በሽታው ስናገር ይሄ ልክ እረፍት አገኛለሁ። ንስሐ የገባሁ ያህል ይሰማኛል። አሁን ብዙ ሰዎች ቤትም እየመጡ ነው። አሁን ድረስ ሳውራ የሆነ ነገር ይቀንስልኛል። ለቅሶ ደራሾቹ ደግሞ በተለይ ሴቶች ከሆኑ ስፔሲፊክ አድርጌ እነግራቸዋለሁ። አሁን ቅድም ያልሽውን ነገር በዚህ ነው ላካክስ የምችለው። ባለፈው አንቺም ቃል ገብተሽኝልኛል የካንሰር ታማሚዎች አሉ ብለሽኛል። እዛም መጎብኘት ባያቸው ጥሩ ነው። እንግዲህ እንዳልኩሽ የኮሚኒኬሽን ባለሙያ ነኝ። ለሚዲያው ቀረብ ያልኩ ሰው ነኝ። ምናልባት በዚህ ጉዳይ ላይ የሚሰሩ በጎ ፈቃደኞች ሊኖሩ ይችላሉ፣ ድርጅቶች ሊኖሩ ይችላሉ። መረጃውን ለሚዲያም በማቅረብ ሊሆን ይችላል። እዛ አካባቢ ላይ የተወሰኑ ተሳትፎ ቢኖረኝ እፈቅዳለሁ። እንግዲህ አንዳንድ ሰዎች አቅም ያላቸው ሰዎች ይከፍታሉ እንደዚህ አይነት። አሁን ላይ ነው የተረዳሁት። የሚገርምሽ የተወሰነ አሁን ባለፈው ከዚህ ከአእምሮ ዝግመት ጋር ተያይዞ እንደዚሁ ሆስፒታል የከፈቱ ህፃናት ማቆያ የከፈቱ ሰዎች ታሪካቸውን ስሰማ ችግሩ በእነሱ ደርሶ ስለነበረ ነው። ሌሎችን እንትን ለማድረግ ነው ይመስለኛል። እረፍት ይሰጣቸዋል። እኔም ላረግ የምችለው እሱ ነው። ይሄ አሁን እንዲህ ባረግ ኖሮ እንዲህ ባላረግ ኖሮ የሚለው ነገር እየመጣ በዛ ጸጸት መባዘን ምንም ጥቅም የለው። ግን እሱን ደግሞ ወድጄም አይደለም። በጣም በተረጋጋሽበት ሁኔታ መጥቶ ያቺ ኔጌቲቭ ነገሯ ነች ብልጭ የምትለው። የተደረጉ ነገሮች እኮ አሉ። ቤተሰቦቿ ደክመዋል፣ ጎረቤት ደክመዋል፣ ሐኪሞችም የቻሉትን አድርገዋል። ያው የመረጃው ክፍተት ቅድም ያነሳውልሽ ካልሆነ በስተቀርና የተደረጉትን በጎ ነገሮችን ማሰብ እና ደግሞ እንደዚህ ግንዛቤ ማስጨበጫ ስራው ላይ የምሳተፍ ይመስለኛል። እንግዲህ ምን ትዝ ይልሃል አልሽኝ። ቤት ስገባ በቃ እሷ ፓርት በጣም ትረብሸኛለች። መልካምን ነገር ማሰብ፣ ለሌላው ብርታት፣ መልካምነታቸውን ማውሳት ያጽናናል። ምክንያቱም ስም ከመቃብር በላይ ነው ይባላል አይደል? እሷ ብታልፍም መልካም ስሟ፣ መልካም ስራዋ በአንተ ልብ ውስጥ ያላት ቦታ ዘላለማዊ ነው። እሱን እያሰብክ እንድትጽናናም ብዬ ነው። እውነት ነው። በቃ እሱ ላይ ነው አሁን ትኩረት ማድረግ ያስፈልጋል። እንግዲህ እኔ ያው ሌሎችን ስመክር የኖርኩ ሰው ነኝ። ግን አንዳንዴ በራስ ሲደርስና ሌሎችን ማጽናናት በጣም ልዩነት አለው። አሁን እየታገለኝ ያለው መልሼ እዛው አሁን ሳለቅስም ስሜቴንም ስገልጽ እና ስለሷም የነበረው ነገር ሳወራ ጥሩ ስሜት ደስ እያለኝ ነው። እውነት ለመናገር የሆነ ነገር እየቀለለልኝ ነው። ግን ከአንቺ ስለይ ደግሞ መልሶ እዛው እሱን እንግዲህ ከሃይማኖት አባቶችም ጋር እንትን እያልኩም ያው ጊዜ ብዛትም ነገሮች ይቀየራሉ ብዬ አስባለሁ። የሚሻለው እሷን በበጎ ነገር ማስጠራት፣ እንደዚህ አይነት አክቲቪቲዎች ውስጥ መሳተፍ፣ እንዲሁ በእግረ መንገድ ላገኘሁትም ሰው የገጠመኝ ነገር ነግሬ እነሱም ተመሳሳይ ሁኔታ ውስጥ እንዳይገቡ ማገዝ ያስፈልጋል። እንግዲህ መሲን ሀሳቤን የመግለጽ ችግር የለብኝም። ግን አሁን በዚህ ሁኔታ ውስጥ ሆኜ ግን እንግዲህ ብዙ ነገር ሀሳቤን በደንብ የገለጽኩ አይመስለኝም። እንግዲህ አንዳንዴ አንዱን እያሰብኩ ከአንቺ ጋር እያወራ የሆነ ነገር ሁሉም እየመጣብኝ ነው። ግን በተቻለ መጠን የሚሻለው ከዚህ ከቁዘማ ወጥቶ እንትን ማድረግ ነው። እንግዲህ አሁን ገና 2 ወርም አልሆናትም። አሁን መጋቢት 6 ሲመጣ ነው 2 ወር የሚሞላት። በዚህ በአጭር ጊዜ ውስጥ ሙሉ መጽናናትን እኔም አልጠብቅ። እውነት ለመናገር በሀዘን ውስጥ መቆየትም ተገቢ ነው። እኔ ማዘኑም ማሰቡም ምኑም ወዲጀው ማድረገው ነገር ነው። ግን ደግሞ ለሷ የሚጠቅማትን ነገር ማድረግ ያስፈልጋል። እሱ ላይ ለመሳተፍ ሞክራለሁ። እንግዲህ በቀጣይ አብረን የካንሰር ሕክምና ማዕከልን እንጎበኛለን። እንዲሁም ደግሞ
በቂ ግንዛቤ መረጃ እንዲኖርም እንግዲህ አንተ በምታመቻችልን መንገድ፣ ምክንያቱም ሄደህ ይሄን ነገር ሌሎችም ማወቅ አለባቸው፣ እኛ ግንዛቤው በደንብ አልነበረንም፣ አልነገራችሁንም፣ ልትነግሩን ይገባ ነበር፣ አሁን ደግሞ ሌሎች ሰዎችም ማወቅ አለባቸው ብለህ የሕክምና ባለሙያ ጋር ሁሉ ሄደሃልና ይህንንም እኛ በፕሮግራም ምክንያቱም ስለሚያተርፍ እንድንጠነቀቅ ስለሚያደርግ ያንተንም ሀዘን ስለሚያቀል አሁን ትልቁ ነገር የምትጽናናበትንም መንገድ መፈለግ ስለሆነ ያንንም እናደርጋለን። እንደው እግዚአብሔር ያጽና፣ አጽናኝ መልአክ ይላክል፣ እሷንም ነፍሷን በአጸደ ገነት ያኖርልን። በጣም አመሰግናለሁ መስዬ። ብትፈቅጂልኝ ማመሰግናችሁ ሰዎች ስላሉ መሲ፣ መጀመሪያ አንቺን አመሰግናለሁ። በዚህ አጋጣሚ በነገርሽ የመጀመሪያው ደዋይ ነሽ አንቺ። እሷ በሞተች እለት ዝም ብዬ ስሜቴን ልግለጽ ብዬ ፌስቡክ ላይ ብሎ ሻማ እንትን አድርጌ ነበር። መጀመሪያ ደዋይ አንቺ ነሽ። እንገጥ መሆን ያልሽኝ ለዚህ አመሰግናለሁ። እኔ እንደውም ለተለመደው ሁልጊዜ ለስራ አልነበረም የምንደዋወለው። አንቺን እጅግ አድርጌ አመሰግናለሁ። ጌጡ ተመስገንን በጣም አመሰግናለሁ። ሀዘኔ ብዙ ሰዎች ጋር እንዲደርስ ያንተ የባለቤት ህልፈት ትልቅ ዜና ነው ለኛ ብሎ ብዙዎች ጋር እንዲደርስ አድርጓል። ድሬቲው ጋዜጠኛ ፍሬው እሱን አመሰግናለሁ። መሰለ መንግስቱ ብስራት ሬዲዮ ባለቤት፣ እዛው ላይ ደግሞ ስምኦን ደረጀና ትዕግስት ላቀውንም ወንድሙ ኃይሉ የሸገሩ ከነ ባለቤቱ እነሱን ማመስገን እፈልጋለሁ። የሸገር ጋዜጠኞች፣ ጋዜጠኛ ጥላሁን ካሳ፣ አዲስ ሚዲያ ኔትወርክ፣ ሚዲያዎቹን ከጠራዋቸው ብዙ ናቸው። የሁሉም ሚዲያ ላይ የሚሰሩ ስራ ኃላፊዎች እና ጋዜጠኞችንም በሙሉ ማመስገን እፈልጋለሁ። ሌላው ሰለሞን አለሙ ካወቅሹ የቀድሞ የፋና ጋዜጠኛ የነበረ ከአሜሪካ ደውሎልኛል። በጣም ደጋግሞ ደውሎ አጽናንቶኛል። እሱን አመሰግናለሁ። ክብረት ጠብታ አምቡላንስ፣ ብርቱካን ከካናዳ ታውቂያታለሽ፣ የአክስቴ ልጅ ነች፣ ግን በዛ ደረጃ ላርቃት አልፈልግም። እንደ እህት ነው ማያት። ኤልሳቤት ልጇ ነች እሷ፣ ባለፈው በስልክ አውርተሻታል። አሸናፊ ከዛው ከካናዳ፣ እሱም የአክስቴ ልጅ ነው። እነሱን አመሰግናለሁ። የምኖርበት የኮንዶሚኒየም ነዋሪዎች በተለይ እዛው ግቢ ውስጥ ያሉት እነሱን በጣም ማመስገን እፈልጋለሁ። ከሕክምናዋ ከታመመችበት ጊዜ ጀምሮ ገንዘብ በማዋጣትም ጭምር ሲደግፉን ነበር። መጨረሻም ላይ ትልቅ የሻማ ማብራት ፕሮግራም አካሂደው እዛው ግቢ ውስጥ በተለያየ ምክንያት የጤና እክል ኖሯቸው በእድሜ በምን ያልመጡ ያልደረሱ ሰዎች እንደ አዲስ ለቅሶ የተከናወነበት ነው። በጣም አመሰግናለሁ። ይህን ስታስተባብር የነበረች ሚሚ ጎረቤቴ፣ በተለይ ደግሞ ለእሷ በጣም ወዳጅ ነች። አሁን ድረስ ሀዘኗ በኛ ልክ ነው። እሷን ማመስገን እፈልጋለሁ። ሌላው እንግዲህ የኮሚሽን መስሪያ ቤታችንን አመራርና ሰራተኞች፣ እነሱን በጣም አመሰግናለሁ። አቶ ሰለሞን የኮሚኒኬሽን ዳይሬክተር፣ እሱን በተለየ ሁኔታ ብርሃኔ አስፋው፣ ቅድስ ፎታሽ እና ደግሞ ስሟን ዘነጋሁት፣ እነሱን በደንብ አድርጌ አመሰግናለሁ። እንግዲህ አጠቃላይ በዚህ በሀዘኔ ጊዜ ያልጠበኳቸው መላ ኢትዮጵያ ሊባል በሚችል ደረጃ የጌጡ ተመስገንና የድሬት ቲዩብን ሼር አድርገውት አሁን ትላንት እንደውም ዝም ብዬ ቼክ ሳደርግ ከ400,000 ሰው በላይ ያየውና ሀዘኑን የገለጸበት ነው። አብዛኛዎቹ እንግዲህ በዚህ በሚዲያ ላይ ነው የሚያውቁኝ። እነሱን እጅግ አድርጌ አመሰግናለሁ። በተቃራኒው ደግሞ ያው ልብ እንዲሰጣቸውም ስለማስብ አንዳንዴ ቢያመኝ ክፉ ነገር ቢገጥመኝ ከጎኔ ይሆናሉ ብለሽ የምታስቢያቸው ሰዎች ደግሞ ሸርተት ያሉበት፣ ብታመም አይጠይቁኝ ብሞት ማይቀብሩኝንም ሰዎች የለየሁበት፣ አሁን እነሱን ለመራገም አይደለም፣ ግን የእሷ ሞት እነዚህ ሁለት መልኮች አሳይተውኛል። ቅድም ያመሰገንኳቸውንና እንዲህ አይነት ሰዎችን የሚያየንበት ነው። እንግዲህ ለዚህ ሁሉ ነገር ምክንያት የሆንሽው አንቺ ነሽ። እንዳመሰግንም እድል ስለሰጠሽኝ እጅግ አድርጌ አመሰግናለሁ። አመልማልን ረሳኋት፣ እሷንም በደንብ አድርጌ አመሰግናለሁ። መስዬ ክብረት ይስጥልን። እንግዲህ በቀጣይ በዚህ ጉዳይ ላይ የሚኖሩ ማናቸውም አክቲቪቲዎች እኔም አንዳንድ ቦታዎች እየተንቀሳቀስኩ አብረን እንትን እናደርጋለን። እኔም በጣም ነው የማመሰግነው
እግዚአብሔር ያጽና፣ ሀዘንን ያቀልል፣ አጽናኝ መላክ ይላክልህ እላለሁ። እሷንም ነፍሷን በአጸደ ገነት ያኖርልን። ትልቅ ነገር ነው ከሀዘን ላይ ተነስተህ ለሌላው ለመድረስ ለሌላው ለመትረፍ እኔ ባለፍኩበት ሌላው አይለፍ ብለህ እዚህ መገኘት የእውነት እግዚአብሔር ያክብርልኝ። በእውነት በጣም አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው። ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ